መርዘኛ አትሁን። ሰዎችን የምትቀርቡበት ለምንድን ነው? ግንኙነት የምትጀምሩት ምን ፈልጋችሁ ነው? የጓደኛችሁ ዓላማ ምንድን ነው? መርዘኛ እንደሚባሉ ሰዎች ገጻችሁን አሳምራችሁ ቃላችሁን አስውባችሁ እስክትገቡ ቁጭ ብድግ እያላችሁ ከጀርባችሁ ግን የማይሆን የጥፋት ሴራ አንግባችሁ እንደሆነ ቆም ብላችሁ አስቡ። የሰው ሕይወት አበላሽታችሁ በሰላም የምትኖሩ እንዳይመስላችሁ። የሰው ዕቅድ አመሰቃቅላችሁ የራሳችሁን የምታሳኩ እንዳይመስላችሁ። አምነው በቀረቧችሁ ሰዎች ላይ እያደባችሁ ክፋትን እያሰባችሁ ከጠቅማችሁ ለመጣል የተዘጋጃችሁ ከሆነ ራሳችሁ መጥፊያ እያመቻቻችሁ እንደው አስተውሉ። ማንም ሰው የሰውን ሕይወት አመሰቃቅሎ በሰላም ሊኖር አይችልም። በሰዎች ክብር ላይ ተረማምዶ ጸጋቸው ገፎ በሰው ኃይል አዋርዶ የሚያገኘው ክብር ሆነ ገንዘብ ለጊዜ የሚያስደስት ሊመስል ይችላል። በስተመጨረሻ ግን እንዲሁ ሲያቅበዘብዝ፣ ሰላም ሲያሳጣ፣ ውስጥን ሲያውቅ ይመለከታል። በምንም መንገድ በሰዎች ጉዳት ሰዎችን ለመጉዳት አትቸኩሉ። በምንም ሁኔታ ውስጥ ሰዎች ሊገፏችሁና መጠቀሚያ ሊያደርጓችሁ ይችላሉ። ግፋ ሲልም ባልጠበቃችሁት መንገድ የክፋትና የጥላቻ መርዛቸውን ረስተው የሕይወት ዘመን ህመምተኛ ሊያደርጓችሁ ይችላሉ። ነገር ግን ለአብዛኛው ክስተት መከሰት የእናንተን ፍቃድ እንዳለበት ወቁ። የምትጠቁት ለመጠቃት ቀላል ስለሆናችሁ ነው። ሁሌን የምትጎዱት ከበዛው የዋህነታችሁ የተነሳ ነው። መርዘኞች የደረሰባቸው በደል ምን ያህል ስቃይ እንዳለው፣ ምን ያህል ዋጋ እንደሚያስከፍል፣ ምን ያህል ፈጣሪን ለማማረር እንደሚያደርስ እያወቃችሁ በፍጹም መርዘኛ አትሁኑ። በጭራሽ የክፋት ተምሳሌት፣ የሰዎች ህመምና ስቃይ ምክንያት አትሁኑ። ማናችንም ብንሆን ስራችን ክፉ ይሁን ደግ በእያንዳንዱ የህይወት መንገዳችን ይከተናል። የዘራነውን ያንኑ እናጭድ ዘንድ ተፈጥሮ ታስገድደናለች። ሰዎችን ስንቀርብ ፍላጎታችን በጊዜ ያሳውቃችሁ። ፍላጎታችሁን ሌላ፣ አቀራረባችሁ ሌላ አታድርጉ።